ወንዶች ስትባሉ መቼም ማመን አትፈልጉማ። ችግር ቢኖርባችሁም ጥፋት ብታጠፉም በቃ እኔ ትክክል ነኝ ማለት በጣም ትወዳላችሁ። ብሩኬ ገና ሀይሚ እንደመጣች እያከራከራት ነበረ። ቃል ግባልኝ ስትለው ራሱ ቃል ላለመግባት ያኔ ዳር እያለ ባጡን የቆጡን እያወረደላት ነበረ። ያው ማንሳት በሌለባችሁ ሰዓት ነው ያነሳችሁት። ግን ሀይሚ ያመጣችሁ ጥያቄ ተቀባይ ያለው ብዬ ነው ማስበው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ ያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ ያመሰግናለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቱን ተጫኑት እና ዛሬ ሀይሚ በራሷ ቤት መታለች። ትናንትና የእሷ ቤት ናፍቆናል፣ በአንቺ ቤት መች ነው የምትመጭው እያሉ ነበረ። ግን ጋይስ እነሱ ሳይሰሙ አንድ ነገር ልናገር፣ አትንገሯቸው እሺ። ነገሩን ማስ ትናገራላችሁ። እኔ ምለው በአንድ ቀን የተሰራ ቪዲዮ ነው እንዴ? ወይስ ሀይሚ ምን አስባ ነው አንድ ልብስ ሳምንት መጣችበት? ልንገራችሁ ብዬ ነው። አዳማንም አትናገሩ፣ ለእናንተ ነው የነገርኳችሁ። እና በመቀጠል ደግሞ ሀይሚ ወደ ቤትሽ ስለተመለስሽ ነገሩን ሼር ሳታደርጉ ጥሩ ነገርን ሼር አድርጎ እሺ። ቤት ስለተመለሽ በጣም ደስ ብሎኛል። ብሩኬ ራሱ በጣም ደስ ብሎታል። ሰሞኑ የነበረው ስትረስ በቃ እንዳለ ለቆታል ማለት ይቻላል። እና የብሩኬ እህት ናት ብለው አንድ ቆንጅዬ ልጅ ለመጀመሪያ ነው ያየዋት። እናንተ ሳይታችኋታል? እኔ መጀመሪያ ናት እና ከፍፄ ጋር እናጋባቸው ብለው ኮሜንታተሮች ጀምሯል። እርጉዝ ትመስላለች። ቆይ ተረጋጉ፣ መጀመሪያ እናጣራ እንጂ የማዳም ቅመሞች እንደው አጋብተን እኮ እኛ ራሳችን መጨረሻ እኮ በቃ ልናብድ እኮ ነው። በእነሱ የመጣ እኛንን ያጋባናቸው። እንዴት ይጣላሉ፣ እንዴት ይለያያሉ ምናምን እያለን እኮ ሁል ጊዜ በቃ የእነሱ ጭንቀት አላስተኛ ብሎናል። የማዳም ቅመሞችን ስንት ጭንቀት እያለብን የማዳም ቤት ጭንቀት። ጠዋት ቁርስም እንድሰራ ነው፣ ምሳም እንድሰራ ነው፣ ራትም እንድሰራ ነው። ልጆቹ ምንድን ነው የሚፈልጉ? ትምህርት ቤት መች ካልሲያቸው የት ሄዳውን ትምህርት ሊጀመር ነው? ጉድ እኮ ነው። ይሄ ሁሉ ሀሳብ እያለብን ገና በእነሱ ሀሳብ ተውጠን ለራሳችን ለህይወታችን መች ልናስብ ነው? ለራሳችን ለህይወታችን የምናስብበትን ጊዜ እኮ ለሰው አስበን ኖር ነው እኮ ለሰው ኖር ነው። አሁን እኛ ወደ ትዳር ውስጥ ስንገባ እኮ እያናኖር ነው የምንኖረው እንጂ እየኖር ነው አይደለም። የማዳም ቅመሞች ልንገራችሁ ብዬ ነው። ቆሞ ብላችሁ አስቡ፣ አትጨናነቁ። ሰውን ለማጋባት ለማፋታት ብዙ ማቸኩሉ እላችኋለሁኝ። ሀቂቃ ማለት ነው። በቃ በሰው ህይወት አንግባ። አሁን የብሩክ እህት ናት ያላችሁ የብሩክ እህቴ ናት አለ እንዴ? እኔ እህቱን ከሆነች ቆንጅዬ ናት፣ እሱም ቆንጆ ነው፣ ታምራለች። ግን እርጉዝ ትመስላለች፣ ቦርጫ አይመስለኝም። እና ተረጋጉ፣ መጀመሪያ እናጣራ። በመቀጠልም ደግሞ ሀይሚና ብሩኬ ያው ካሁን በኋላ ብዙ ቃል ገብተዋል። ብሩኬ ግን ቃል ለመግባት ብዙም ሀሳብም አልነበረውም። ከሴቶች ጋር አትገናኝ፣ የምታደርጋቸው ነገሮች ለእኔ ንገረኝ፣ ግልጽ አድርገህ ንገረኝ። ካሁን በኋላ በቃ የሚደረገው ከዚህ በፊት ያለፈው አልፈዋል ምናምን ብለው ያው በአንዳንድ ነገር እየተጨቃጨቁ ነበር። በዛ ሰዓት ያው መጨቃጨቅም አልነበረባቸውም። ሰው እንዲሰማላት ነው የፈለገችው ሀይሚ። ያው ትክክል ናት። ምክንያቱም የትላንትና የተፈጸመው የተደረገው ነገር አንቺም ትክክል። ብሩኬ እኮ አንዳንዴ ያስቀኛል፣ ግክም የሚለው ነገር ማለት ነው። ኖርማል በቃ ዛሬ ምንም እንዳልተፈጠረ ነገር ነበረ እያወራም የነበረው። እናም ደግሞ እሷም ጥፋተኛ እንደነበረች ነበረ ሲናገር የነበረው። እና እሺ ይሁን በቃ ሁሉን እኛም ወደ ጭቅጭቅ መልሰን እንዳናስገባችሁም እኛም እንዳንገባ በኮሜንትም አላኩል ያህል። ዋናው ነገር ደግሞ እኛው ስላጋባናችሁ ስታረቁ ደግሞ በጣም ደስ ብሎናል።
ያው የእንትን አድናቂዎች ደግሞ ኮሜንታተሮች፣ ኦዲየንሶች እንኳን ደስ አላችሁ ለማለት ወዳለው። ሀይሚ ብሩኬ እንዳለሽም ካሁን በኋላ የሆነ ነገር ቢፈጠር በቃ በውስጥ ቤተሰብ አለ፣ በቤተሰብ ራሳችሁ ተመካክራችሁ ጨርሱት። ሶሻል ሚዲያ ላይ ወጥተሽ አታልቅሺ እሱም ብሏል። እና የእሱንም ምክር ደግሞ ተቀበይ። ሴት ልጅ በተለይ ስታለቅስ አስቡ፣ በጣም ከባድ ነው። እና ወንዶች በነገራችን ላይ የሴትን ልጅ እንባ እኮ በጣም ነው የሚፈሩት፣ ይፈራሉ። እና አንቺም ወጥተሽ ካሁን በኋላ አታልቅሺ። ኮሜንታተሮችም ደግሞ ተረጋጉ። እናንተም ደግሞ ብሩኬን በተቻለ መጠን ደግሞ እሷን ለማስደሰት እንጂ ለማስከፋት ልባን ለመስበር አትቸኩል። ትላንትና የተፈጸመው ነገር የተደረገው ነገር ረስታችሁታል። በአዲስ ህይወት መታችኋላ። እንግዲህ ያው የዩቱብ ባህሪው ነው። እንደዛ ካልሆነ ደግሞ ታውቃለህ፣ እኛ እንኳን እንረዳችኋለን። እኔ ሁሌም እያልኳችሁ ያለው ነገር እኛ ዩቱበር አይደለንም። ስንፈምስ ነው ዩቱበር የምንባለው። ለጊዜው ያው የምንሞካከር ሰዎች እናውቀዋለን፣ በሞላ ጎደልም እናውቀዋለን የዩቲዩብ ስራ። ግን ኮሜንታተሮች እውነት በጣም ሀቂቃ እውነት የሚመስላቸው ሰዎች ስላሉ በጣም በእናንተ ነገር ልባቸው ይሰበራል እና በልክ ብታደርጉት ጥሩ ነው። እኔ በሀቂቃ እውነት ለመናገር ፈታ ዘና በሚያደርጉት በቡታጀራ ዩቲዩበሮች የለምለም ቤተሰብ እንትን እላቸዋለሁ። በጣም ነው ማደንቃቸው። ምክንያቱም ማለቃቀስ የለ ምን የለ ውሸት የለ ባላቸው። አሁን ለምለም መታለች። ሰሞኑ ደግሞ ወደ ንግዱ እንትን ብላ ወደ ዩቱብ ተቀላቅላለች። ከዛ ልጆቿን ይዛ እሷ ጋር የሚሰሩ ልጆችን ይዛ ምን ብላ የምታደርጋቸው ነገሮች በቃ ፈን የሚያደርጉ ቪዲዮዎች እያየን ነው። እና አንዳንዴ እንደዚህም ፈን የሚያደርግ ሁሌ እኛ ለቅሶ እኮ ሰልችቶናል። እኛ ኮምባችን ደርቋል። በራሳችን በማዳም ቤት ተዘግቶብን ስንት ያልቅሰናል። ልንገራችሁ ብዬ ነው። ሀቂቃ ዘና የሚያደርግ ነገር ፈታ የሚያደርግ ነገር ይዛችሁልን ነው። እና አሁን እነ ለሚ እንዳለ ፌስቡክ ብትገቡ እነሱን ነው የምታዩት። ቲክቶክ ብትገቡ እነሱን ነው የምታዩት። ምክንያቱም ፈን የሚያደርግ እኛ የማዳም ቤት ያለን የሀገራችን አረንጓዴ ነገር በራሱ ናፍቆናል። እና እንደዚህ አይነት ነገሮችን እናንተም ብትቀላቀሉ የተለያዩ ቦታዎች ብትጎበኙ ብታሳዩን ምን ብታደርጉ እኛ ጭንቅላታችን ትንሽ በርገድ የሚያረግን ሸጥ ነቃ ደንገጥ የሚያረግልን ነገር ይዛችሁን ውልን እንጂ ኧረ ተው ሀቂቃ ማለት ነው። ለቅሶ ካሁን በኋላ እናንተም ይብቃችሁ። ያው እኛን ስላጋባናችሁ ብዙ ለፍተናል፣ በእናንተም ብዙ ደክመናል እና የእናንተውም ደግሞ ፍሬ ማፍራት አለበት። ካሁን በኋላ ደግሞ በቃ ዘና የሚያደርግ ቪዲዮ ብቻ ልቀቁልን። እኔ እንደ እንትን ነው እንደ ጥያቄ ነው እየጠየኳችሁ ያለሁትና አንዳንዴ ኮሜንቶቻችንም አንብቡ፣ ቃላችንም ደግሞ ተቀበሉ ለማለት እወዳለሁ። ይሄን አክል ካልኳችሁ በሌላ ቪዲዮ እመጣለሁ እመለሳለሁኝ። እና ኦዲየንሶች እኔንም የምታበረታቱኝ እኔም ስር ያላችሁ እኔንም ቪዲዮ የምታዩ አላህ በሰላም ለሀገራችሁ ያብቃችሁ። ያሰባችሁት ያሳካችሁት ተሳክቶላችሁ በቤታችሁ የምታርፉ እኛ የማዳም ቅመሞች ሀገር ስንገባ እኝኝኝኝ የሚለው ሳይሆን ያው እኛ አብደዋል ነው የሚሉን ትንሽ ጮህንም ስናወራ እኛን እንደዛ ሳይሆን የሚለን የሚያሳርፈን በቃ ደክመሻል፣ ለፍተሻል፣ እስካሁን ይሄን አድርገሻል፣ የቻልሽውን ሞክረሻል የሚያሳርፍን ያኔ በቃሽ እረፍ የሚልን ህይወት አላህ ይስጣችሁ። ለሁላችሁም አላህ ይስጠን ያሳርፈን እላችኋለሁ። በቃ ይሄን ካልኳችሁ ይበቃኛል። በቃ እያልኩኝ ጨረስኩኝ። መልካም ምሽት ይሁንላችሁ። በሌላ ቪዲዮ እመጣለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።